ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ትልቅ ድንጋይ የተገጠመበት እነ ጴጥሮስ ፈርተው የሆኑ ሴቶች ግን ውለታ አለባት ገና ሲደርሱ ከሩቅ ሳይው ክፍት ነው መቃብሩ ጌታ ያሉትም ሬሳው የለም ሁለት ግን የሚያንጸባርቅ ልብስ የለበሰዋል ምን እየፈለጋችሁ ነው እዚህ የማይፈለግ ነው እዚህ የምትፈልጉ አፈላለጋችሁ ልክ ነው ቦታ ግን ተሳስታችኋል እንዴት ሕያው ነው እሱ እዚህ የሚፈለግ እኛ እኮ እዚህ መቃብሩን አይተናል ይኸውልህ ሐዋርያት ሥራ ምዕራፍ 1 ላይ እንደዚህ አለ ሕያው መሆኑን ይላል በተለያየ ምልክት ለ40 ቀን አሳያቸው ለካ የሚታይ እንጂ ሽቶ የምትቀባው ሬሳ አይደለም ሂዱ የተዘጋ ቤት እየገባ ነው ለዚህ ነው እኮ ኢየሩሳሌም ማንሄደው ለዚህ ነው መቃብር ለማየት ማንሄደው አምላካችን እዚህ አዲስ አበባ ቦሌ መጣል የሚዘከርለት አይደለም ሙት ዓመት የሚከበርለት አይደለም የክርስቶስን ቅዱስ ሥጋ ሬሳ እያለ በየዓመቱ የትንሣኤን በዓል ሲያከብሩ እንደ ሙት ዓመት አርጎ ወስዶ ተናግሮታል ይህ ድፍረት ከቤተክርስቲያን አስተምሮ ጋር እንዴት ይታያል አመልከዋለሁ የሚለውን ጌታ ሬሳ ብሎ መጥራቱ በጣም የድፍረት ነው የአይን ጥቅሻ ያህል እንኳን መለኮት ላልተለየው ቅዱስ ሥጋህ ሰላምታ ክብር ይገባዋልና ብላ ቤተክርስቲያናችን የምታመልከው ኢየሱስ ክርስቶስ አንድ ሰው ነፍሱ ከሥጋው እንደምትለየ የክርስቶስ ሞትን ፍጹም ሞትን ሙቷል ከሞት በኋላ ግን ሕይወት አለ ትንሣኤ ያለው ክርስቶስ አምላካችን ሲያስተምር ትንሣኤና ሕይወት እኔ ነኝ ብሎ ትንሣኤን ለሰው ልጅ የሚሰጥ የሕይወት መገኛ የሕይወት ምንጭ እርሱም እንደሆነ ነግሮናል ሞትን ድል አድርጎ የተነሳ አምላክ እንጂ ሙቶ መቃብር ውስጥ የምንፈልገው አይደለንም ሲጀመር የክርስቶስ ሞት የሙት ዓመት አይባልም እኛ ሙቶ የቀረ አምላክ የለም መቃብሩ ባዶ መሆኑን ትንሣኤውን ለመመስከር ወደ መቃብሩ ቦታ የምንሄድ የትንሣኤው ምስክሮች ነን እንጂ የሙት ዓመት አክባሪዎች አይደለም የክርስቶስ ሞት በሞቱ ለሞት ደምሰሶ በሞቱ ሞትን ደመሰሰው ዲያብሎስን ድል አደረገው ብላ ነው ቤተክርስቲያን የምታስተምረው በሥጋ ሞትን የቀመሰ ማለት ነው በሥጋ ነው የተሰቀለው በሥጋ ነው የተቀበረው በሥጋ ነው የተነሳው በሥጋ ነው ያረገው በሥጋው ነው ዳግመኛ የሚመጣው ስለዚህ መለኮት በመቃብር ከክርስቶስ ሥጋ ጋር ነበረ እንደዚሁም ደግሞ ወደ ሲኦል ከነፍስ ጋር ወርዶ ለ5500 ዘመን የነበሩ ነፍሳትን ነፃነትን ሰበከላቸው ስለዚህ ክርስቶስ ሞተ ሲባል የነፍስ ከሥጋ መለየት እንጂ የመለኮት መለየት አይደለም መለኮት በዓለም ምሉ ነው በመቃብር ውስጥ ሳለ በላይ በጽራራያምም አለ ዓለምን በመሃል እጁ ይዟል ዓለምን ያስተዳድራል ዓለምን ይመራ ነበር ማለት ነው በሥጋ ሞቶ ሳለ በሥጋ ወደ መቃብር ወርዶ ሳለ በላይ በዘባነ ኪሩብ በጽራራያም መላእክት ቅዱስ ቅዱስ እያሉ ያመሰግኑታል ዓለምን በመሃል እጁ እንደያዘ ነው እንደገና ደግሞ ወደ መቃብር ለመውረድ በዮሴፍና በኒቆዲሞስ እጅ ተይዞ ታየ በዓለም የመላው እርሱ ማለት አምላክነቱን ሳይለቅ ነው ሰው የሆነው የሞተው የተቀበረው የተነሳው ያረገው እዚያ ፈልጉት የት ፈልገው የት ሂዱ ወደ ከተማ ሂዱ እዚያ የሚፈልገው ይህ ቃል የሚገኘው በሉቃስ ወንጌል ምዕራፍ 24 ነው ሕያውን ከሙታን ጋር ለምን ትሹታላችሁ ያሉት መቃብሩን ያስጎበኙት ቅዱሳን መላእክት ናቸው በእስራኤል በዓል በ3ኛው ቀን ከመቃብር ሄዶ ማልቀስና ሽቱ መቅባት ስራታቸው ነው እነ ማርያም መግደላዊት እነ ባለሽቷ ማርያም ይህንን ገጸ በረከት ይዘው ሲሄዱ እነሱ እንደጠበቁት ከመቃብር አላገኙትም ከዚያ ሲፈልጉ መላእክት ምን አሉ ሕያውን ከሙታን መካከል ለምን ትሹታላችሁ እንደተናገረ ተነስቷል ብለው መቃብሩን ያስጎበኙት ቅዱሳን ብርሃናውያን መላእክት ናቸው ይህን ቃል የተናገሩት እንጂ አልሞተም እያሉ አይደለም ሞትን ድል አድርጎ ተነስቷል መቃብሩ ጋር መምጣት አልነበረባችሁም እያሉም አይደለም መቃብሩ በመሄዳቸው ምንን አገኙ ሲባል የመጀመሪያው ትንሣኤውን እንዲያዩ የትንሣኤው ምስክር እንዲሆኑ አድርጓቸዋል ማንም ያላየውን ቅድሚያ የአይን ምስክር የሆኑት መቃብሩን ባዶ መሆኑን አይተው ክርስቶስ በእውነት እንደተናገረ ሞትን ድል አድርጎ በክብር በብርሃነ መለኮቱ እንደተነሳ የተረዱት ከመቃብሩ ዘንድ ሄደው ነው ስለዚህ እነዚህ ቅዱሳት አንስት የአይን ምስክሮች ናቸው ወደ መቃብሩ ለምን መጣችሁ ተብለው አልተወቀሱም ነገር ግን ቅዱሳን መላእክት ትንሣኤውን ለሰው ልጅ አወጁ መጀመሪያ የክርስቶስን መውረድ የነገረ መልአክ ነው የክርስቶስንም ሞትን ድል አድርጎ መነሳት ለሰው ልጅ ያበሰረ መላእክት ናቸው ስለዚህ ወደ መቃብሩ ገስገው በመሄዳቸው ትንሣኤውን እንዲያዩ የትንሣኤው ምስክር እንዲሆኑ አደረጋቸው እንጂ ትንሣኤውን ከማየት አልገደባቸውም እንዲሁም ክርስቶስ አምላካችን እዚህ አለልን ይሏል እውነት ነው እኛ መች በቦሌ ገደብ ነው እግዚአብሔር ያለው ኢየሩሳሌም ብቻ ነው ብለናል እግዚአብሔር ዓለማትን ይወስናል እንጂ ዓለም እግዚአብሔር ልትወስነው አይችልም ክርስትናችንም ቦታም ጊዜም አይወስነውም ስለዚህ እኛ በኢየሩሳሌም ብቻ ካልሄርን
ወይን ኢየሩሳሌም ብቻ ካልተገኘን እግዚአብሔር አናገኝም ማለት ነው። ክርስቶስ አምላካችን ከተሰቀለበት ዕለተ ዓርብ ጀምሮ እስከ መጨረሻው ዕለተ ዓርብ ድረስ ክርስቲያን የሆነ መስቀል ሲያይ ስነ ስቅለቱን ሲመለከት ሁልጊዜም በአእምሮ የሚታሰበው የክርስቶስ መከራው፣ የክርስቶስ ግርፋቱ፣ ክርስቶስ መስቀል ላይ መቸንከሩ ሁሉ ይታያል። ስለዚህ ይህን ሁሉ በአእምሮአችን ስናወርድ እያንዳንዳችን ጭንቅላት ቀራንዮ ማለት እርሱ ነው። ጎልጎታ ማለት እርሱ ነው። ምድር በሙሉ የእግዚአብሔር ገንዘቡ ናት። ምድር የእግሬ መረገጫ ናት፣ ሰማይም ዙፋኔ ነው ብሎ የተገለጸው አምላክ እንዴት በኢየሩሳሌም ብቻ እንደምንወስነው አድርጎ ሲናገር ለምን እንሰማለን? ቅድስት ቤተክርስቲያን እናታችን የክርስቶስ አምላካችን የማዳን በዓላቱን ስታከብር መታሰቢያ አይደለም። ስለዚህ ቤተክርስቲያን ዓርብ ላይ ሞቱን ታስባለች። የማይሞተው አምላክ በስጋ ሞተ ብላ ትሰብካለች፣ ሞቱን ትናገራለች፣ መከራውን ታስባለች። መከራ ከመሰልነው በክብር እንመስለዋለን። መጀመሪያ ዕለተ ዓርብ ላይ የተቀበለውን ጽዋታው መከራ እናስባለን። እሑድ ላይ ደግሞ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ነፍሱን ከስጋው ጋር አዋህዶ በራሱ ስልጣን ሞትን ድል አድርጎ እንደተነሳ ስናስብ የትንሣኤው ባለቤቶች እንሆናለን እንጂ ትንሣኤውን ሆነ መከራ መስቀል መቀበሉን መሳተፊያ ነው። ኢየሩሳሌም ለምንድን ነው የምንሄደው? እኛ የምንሄድበት ብዙ ትርጉም አለው። ክርስቶስ አምላካችን በዋለበት፣ ባደረበት፣ በሰገደበት፣ በተሰቀለበት፣ በተቀበረበት ሞትን ድል አድርጎ ከተነሳበት ቦታ መገኘት ለአንድ ክርስቲያን ከዚህ የበለጠ ድል የለም። ታሰረ የኋሊት ንጉሠ ሰማይ ወምድር ቢቆም ቀያፋ ፊት መልሳት መልስ ብለው ጌታን በጥፊ መቱ። ገብረኮይ አዝን ወጸፎ ገጾ ለዘይሴወሮ እምቅድመ ገጹ ኪሩባውያን በአክናፈ እሳት ዘይትገለበቡ በዘላለም ንጉሥ ሽረት በሌለበት በራሱ ላይ የእሾህ አክሊል ደፉበት። በኃጢአት እስራት የሚንገላታውን አዳምን ሊፈታ መድህን ክርስቶስ ራሱን በዘንግ ተመታ። ወአስተቄጸልዎ
አክሊለ ዘሶክ ለዘያስተቄጽሎሙ ጌራ ለሱራፌል የሚሰግዱለትን አምላክ መላእክት በፍርሃት አይሁድ በፊቱ ላይ ምራቅን ተፉበት። ሕማሙን ታሞለት አዳምን ሊያድነው አጥንቱ እስከሚታይ ተገረፈ ጀርባ። ማኅበራነ አይሁድ አሜሃ ጽምቲከ ወለቁ ወዲበ ገጽከ ምራቀ ወረቁ ላዕሌከ እንዘይሳለቁ ስብሐት ለከ። ላረሰረሰ አምላክ ምድርን በዝናማት በተጠማ ጊዜ ሆምጣጤ አጠጡት። ሌንጊኖስ ቢወጋው የጌታችን ጎኑን ደምና ውሃ ፈሰሰ ስለ ድነታችን። ውስተ መብልየ ወአስተዮኒ በሂአለ ጽምየ ውስተ መብልየ በሳዶር አላዶር ዳናት አዴራና ሮዳስ ተቸነከረ ጌታ ኢየሱስ ክርስቶስ ስለ በደላችን በዕፀ መስቀል ተሰቅሎ
ከባርነት ነፃ ወጣን ደዌያችንን ተቀብሎ ጾሙ ይገደዳሉ። ማክፈል የሚባል ነገር ስላለ ማክፈል ማለት ጾም ሙሉ ጾም ማደር ነው። ሌላ ምንም ዋጋ መክፈል ነው። ሌላ ነገር አላቅም ሌላ ትርጉም እንዳለው። ስለዚህ እኔ ደግሞ ገና መጀመሪያ የጀመርኩ ጊዜ ሕፃን ልጅ ነኝ። የኔ ራሴ ማለት ነው የራሴ ገጠመኝ ገና መጀመሪያ ነው። አርብ ምግብ በላው። አርብ ማታ እንግዲህ መደበኛውን ማክፈል ነው ያከፈልኩት። ይሄ ከሐሙስ ጀምሮ ያለውን ሳይሆን አርብ ማታ ራት በልተን ቅዳሜ ጾሜን ውዬ አድሬ ሌሊት እሁድ 9 ሰዓት ሰው ሁሉ ሲመገብ እኔ ራቅ ስለሚል ቤቴ ያው እየደገፉ ወሰዱኝ። አልበላሁም። ከዛ እሁድ ጠዋት የመጨረሻ በቃ ራሴን ስቻለሁኝ። ነፍሴ የለም ማለት ይቻላል። በመከራ ነው እንደገና የተለያየ ነገር አድርገው ያዳኑኝ ማለት ነው። ከዛ በኋላ ከቀመስኩ በኋላም በቃ ታመምኩ። እዚህ ጋር የማይወራ በጣም ብዙ ነገር ደረሰብኝ። በዓሉን በሰላምና በደስታ ሳይሆን በቃ አሁን ሞተ እያሉ ነው የዋልሁት። ምንድነው የማይመጠነንን ነገር መጾም ጥሩ ነው፣ ግን ጾም ማደር የሚባል ነገር ከየትኛው የመጽሐፍ ቅዱስ ክፍል ነው ያለው? ጾም ቤት ነው እንደዚህ ዋጋ የሚከፈልበት ያለው የቱ ጋር ነው? ምናልባት ሙሴን ሊያመጡ ይሆን? ኢየሱስን ሊያመጡ ይሆን? እኔ አይገባኝም። የአንድ ቀን ድካም ውጣ ውረድ ያው መርጌታ ኩሻፕ ነው ብለዋል። ባለፈው ላይቭ ገብቶ ነበር። እንደዛ ተሰርቶ ሊጸደቅ ነው ወይ? የኛንም ልደት እኮ በየዓመቱ እናከብራለን፣ ግን እስቲል ህፃነን ወይ? እኛ የራሳችን እስኪ እናስብ። እኛ አርጅተናል፣ ትልልቅ ሰዎች ነን አይደለ? ጌታ ኢየሱስ ክርስቶስም የተሰቀለበት ዓመት 2000 አልፎት 2018 በኢትዮጵያ አቆጣጠር ደርሰናል ማለት ነው። ይሄን ሁሉ ዓመታት ስቅለትን ስናስብ እንደተሰቀለ ነው ወይ የምናስበው? ዕለት ዕለት እየተሰቀለ ነው ወይ? ስቃዩ አልፏል። አሁን የድል ዘመን ነው። አክፍሎት ደቀ መዛሙርቱ እንግዲህ በተለይ ማርያም መግደላዊትና ሌሎችም ሴቶች ጠንክረው ጌታ ከሞተ በኋላ በብዙ ስቃይ በጽኑ ሐዘን ውስጥ ሆነው የጌታ ነገር ያስለቅሳቸው ነበረ።
እነሳለሁ ብሏቸው ነበርና ትንሳኤውን የሚጠባበቁ የነበሩ ብዙ ነበሩ። ሰነፍ ልብ ያለው ዝም ያለ ሊኖር ይችል ይሆናል። ሆኖም ግን በተለይ ያዕቆብ የሚባለው የኢየሩሳሌሙ ኤጲስቆጶስ በኋላ የኢየሩሳሌም ኤጲስቆጶስ ሆኖ የተሾመው የጌታ ወንድም ተብሎ የሚጠራው ያዕቆብ ጌታዬ እነሳለሁ ብሎ ነግሮኛልና ወይም ደግሞ እነሳለሁ ሲል ሰምቻለሁና እስከ 3 ቀን ድረስ እህል አልበላም ብሎ ተናገረ። እሱን ተከትለው ሌሎችም ደቀ መዛሙርት እኛም ትንሳኤውን ሳናይ አንበላም ብለው ጌታ በመቃብር ሆኖ ማን ይበላል? በዚህ ምክንያት ሳይበሉ አድረዋል ማለት ነው። ውለዋል። ዓርብ ጀምሮ እስከ እሑድ ድረስ አልበሉም። ያንን መሰረት አድርገን ነው እንግዲህ ዛሬ ቤተክርስቲያናችን በፍትሐ ነገሥት አንቀጽ 15 ድንጋጌ መሰረት ምእመናን ከቻሉ 2ቱን ቀን ከዓርብ ጀምሮ ማለት ነው፣ ካልቻሉ ደግሞ አንዱን ቀን ቅዳሜን አክፍለው ለእሑድ ቁርባን እንዲዘጋጁ ታሳስባለች ማለት ነው ቤተክርስቲያን። ስለዚህ አክፍሎት በእንደዚህ አይነት መልኩ የተጀመረ ዛሬም ምእመናን እንዲህ ተቀብለውት የሚውሉ የሚያድሩ ነው። ለማርያም እርም የላትም እግዚአብሔር እሳት ሰው ለማዳን የለበሳት ወርቅ ልብሱ የመለኮት ዓይኗ ትሁት አንበርክኮት ሲድህ ታየ አምላክ ሕፃን እግዚአብሔር አጥቦ እንዳግም ነጻት። ግን ንግሥት እንበል እንጂ ለደስታ ቃሉ ማርያምና ሐዘን ይተዋወቃሉ። እማ አምላክ ንጹሕ ዜና ፍቅር ገድል እርሷ ብቻ ሰው ሳትበድል ሸማ ታለብሳለች ሐር ትህትና ታስማማለች አሉ ወርቅ ሴት ናትና። ግን ንግሥት እንበል እንጂ ለደስታ ቃሉ ማርያምና ሐዘን ይተዋወቃሉ። እማ አማን የነፍስ ልብስ ሸማ የክት ሰው የመሆን ሴት ምልክት ባህር ትሁት እምነት ወንዟ አሳመረው አዳም ወዛ ነፍስ ጩኸት አድህነኒ ምስጢር ማርያም ይኩነኒ ሆነ ላንዴ ላይደገም ለሰው የለም ሁሌ መርገም። ግን አንድ ቀን ያይደለ እድሜ ልኳን ሁሉ ማርያምና ሐዘን ይተዋወቃሉ። አለቀሰች ሲጎትቱት ከምን ትግባ ሲገርፉባት ዓይኗ እያየ ነበር ልጇን የገፉባት። ሲጠጣ ከፊቷ አይጣለች ሐሞቱ ቆማ ታዘበችው ሞትን እስከ ሞቱ። ወርቅ ልጅ ቀብራለች ተፈትና በሳት መከራ ያውቃታል ሰው ባያስታውሳት። ብርቅ ልጅ ተሰቅሎ እርቃኑን ተገድሎ ቆማ ስላየችው ሐዘን እንደ ድግስ የከፋው ሰው ካለ ማርያም እቅፍ ያልቅስ። ታውቅበታለች ድንኳን መሃል ሆነው ሁሉም ይስቃሉ። ለምን አትበሉ ማርያምና ሐዘን ይተዋወቃሉ። እንደ ድሃ ተናነሰች የልጇን ደም እያፈሰች ዓለም አይቶ ተላለፋት እግዚአብሔር ብቻ ችሎ ጻፋት። ንጋት ለሰው ብርቅ ወጋገን ምድር ያለች የእግዚአብሔር ወገን አይደረስ ቅድስና አይለኬ ልግስና ዜማ ሰማን ከርሷ ቀዳን አራራይ ናት የሰው መዳን። ልጅ ሰቀልን ሰው አደፈ በእናቲቱ ሰይፍ አለፈ። እናት ሆና ያው ማርያም ልጇ ደግሞ ከአርያም ሐዘን ሰማይ ተደፋባት ሰማይ ልጇ ተገፋባት። ማንስ ቢሆን ለእርሷ ተስፋና ውጥኗን ለዘላለም ሰጥታው ልጄ ልጄ ያለች ከቅፏ ብታጣው ልጄ 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 ቀራንዮ ደጁ የተሰቀለበት ቀራንዮ ደጁ የተሰቀለበት የጌታ ደምና የእናት እንባ አለበት። ለብቻ ሞት የለም ለብቻ ስቅላት የእናቲቱን ችንካር ማንም አላየላት። ባጠባችሁ ተሰደደች ባሳደገች ተሰደበች እምቢኝ አሏት እሺ ባለች። ትንቢቷን ያነበበችው ባገለገልኳት ያለችው በትህትና ሴት በልጣ ራሷ ማርያም ተመርጣ ጸነሰች ወለደች መከረች አዘዘች አቀፈች ሳመችው አሳደገች በወግ ሲታረድ ምን ትበል የሰው ልጅ እንደበግ። እናት ሆና ያውም ማርያም ሆና ያውም እርሷ ታይቶ አያውቅም ሲስቅ ጥርሷ። የእናት እንባ አይመዘን አይጽናናም አንዳንድ ሐዘን መላእክቱ አልቻሏትም
ብርታት ባይኗ አላያትም። ማርያም እኮ እርም የላትም። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቦ። እናጽናናት ቅርበን እንባ አፍስሷል ዓይኗ፣ ሳይብ በልቧ አልፎ በሐዘን ተከባ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቦ። እናጽናናት ቅርበን እንባ አፍስሷል ዓይኗ፣ ሳይብ በልቧ አልፎ በሐዘን ተከባ። ውሃም አልቀመሰች መጠጥ ሆኗት እንባ፣ ምግብ አላሰኛት አመድ ሆኗት ምግቧ። አንደያ ልጇን ነው ያየችው ተሰቅሎ፣ ያለ እራፊ ጨርቅ ራቁቱን ሆኖ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቦ። እናጽናናት ቅርበን እንባ አፍስሷል ዓይኗ፣ ሳይብ በልቧ አልፎ በሐዘን ተከባ። ከሾህ ስትሆን አንዴ ከድንጋይ ላይ ነፍሷን ሐዘን ከብዶ ወድቃ ልጇን ስታይ 33 ዓመት ሳይለይ ከጎኗ። ኧረ እንዴት ይከብዳል የማርያም ሐዘኗ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቦ። እናጽናናት ቅርበን እንባ አፍስሷል ዓይኗ፣ ሳይብ በልቧ አልፎ በሐዘን ተከባ። ምን ብላ ትጽናና እንዴትስ ትበርታ? የእናትነት አንጀት በሐዘን ሲመታ። ስምዖን ትንቢቶ ተናግሮ ደረሰ፣ ምነው ዛሬ አይቷት እንባዋን ባበሰ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣
በሐዘን ተከባ ነገደ መላእክት ተነጥፈው እንደሻሽ በሐዘን ጠየቋት ምንድነው መጽናኛሽ? ልጄ ብሏት መጣ መዝሙረኛው ዳዊት። አልተጽናናችም ግን ሐዘን ጋርዷት ናዝሬት። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቡ። እናጽናናት ቅርበን እንባ አፍስሷል ላይኗ። ሰይፍ በልቡ አልፎ በሐዘን ተከባ ጀምሮ ያየችው መከራ በጽናት ብታልፈው ሁሉን በየተራ ልጇ እየሞተ ስታየው በዓይኗ እስኪ እናስባ ይሰማን ሐዘኗ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቡ። እናጽናናት ቅርበን እንባ አፍስሷል ላይኗ። ሰይፍ በልቡ አልፎ በሐዘን ተከባ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቡ። እናጽናናት ቅርበን እንባ አፍስሷል ላይኗ። ሰይፍ በልቡ አልፎ በሐዘን ተከባ። እናጽናናት ቅርበን እንባ አፍስሷል ላይኗ። ሰይፍ በልቡ አልፎ በሐዘን ተከባ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ